የብርሃኑ ጁላ አማካሪዎች እነማን ናቸው የሚለው ጥያቄ አለ። አስቂኝ። የብርሃኑ ጁላ አማካሪዎች እኔም አስቂኛል። እኔ ምን እንደሆነ የብርሃኑ ጁላ አማካሪዎች የሚባሉት ያው መሳቅ ስላለባችሁ ሶስት አማካሪዎች አለው ብርሃኑ። አንዱ ዶክተር ሴፉ የሚባል ነው። ዶክተር ሴፉ ይባላል። ያው አንዱ ደግሞ ናትናኤል ነው። ከምሬ እኮ ነው። አንዱ ደግሞ አሪያ የሚባል ነው። አንድ ወረቀቴን እያየው ነው። ሶሪ። ዶክተር ሴፉ የሚባል እሱ የህግ አማካሪ ነው። የሱ የብርሃኑ ጁላ ህግ አማካሪ ነው ተባለ። ብዙ ቦርዶችን ይሰበስባል። አግኝቻለሁ። ዶክተር ሴፉ ጌታሁን መሀል ላይ ያለው እሱ ብዙ ቦርዶችን ይሰበስባል አሉ። የሚገርም ቦርድ ሰብሳቢ ነው። የመከላከያ ብዙ ቦርዶች፣ የመከላከያ ዩኒቨርሲቲ፣ የመከላከያ ጤና ኮሌጅ፣ የመከላከያ ምናምን መታል ቡድን፣ የድቦራ ፋውንዴሽን የአባዱላ ማለት ነው። እና ብዙ መኒ ላውንደሪንግ የሚሰራበት ቦርድ አባል ነው። ቦርድ አባል ስትሆን ገንዘብ ትበላለ። የብርሃኑ ጁላ አማካሪ ሆኖ ያገለግላል። ምናልባት የነኚህ ዶክተር ሴፉ ጌታሁን ሊጋል አድቫይዘር ሆኖ ከተመደበ ሶስቱም አብሮ ከብርሃኑ ጋር አወዳይቅማሉ እና ዋናው ምንድን ነው የሚሰሩት? ገንዘብ ነው የሚሰሩት። እነኚህ ገንዘብ ይሰራሉ። ናትናኤልን ታውቃላችሁ። ቅርብ ጊዜ ከልመና ከውጭ ሀገር ልመና ወደ ሀገር ተመልሶ 1 ቢሊዮነር ኢትዮጵያ የሆነ ነው። የመከላከያ ሰራዊት አይዲ ይዞ የመከላከያ ሰራዊት ታርጋ የያዘው ቪኤት ይነዳል። አዲስ አበባ ውስጥ ጉዳይ ገዳይ ይባላል። ጉዳይን ይገልልሃል። ከዛ 20 ሚሊዮን 30 ሚሊዮን ይቀበላል። ምንድነው ይሄ የሚሆነው? የመከላከያ አይዲ ስለያዙ የመከላከያ መኪና ስለሚያሽከረክሩ ከብርሃኑ ጋር ስለሚቅሙ የእሱ አድቫይዘርም ስለተባሉ በቃ ብርሃኑ ጨረታዎች ሲወጣ ቢዝነስ ጨረታዎች ሲወጣ ብርሃኑ ደውሎ ለክሌ ስጡ ካለ በቃ አለቀ። ያ ጨረታ አዲስ አበባ ውስጥ ለክሌ ነው የሚሰጠው። ስለዚህ አሁን እነኚህ ዶክተር ሴፉም ይሁን ናትናኤልም ይሁን አሪያ ተስፋ ማርያምም ይሁን ሶስቱም የድላላ ስራ ይሰራሉ። ብርሃኑ እንዲደውል ያደርጋሉ፣ ገንዘብ ይቀበላሉ። በቃ አሁን ከምሬ ነው። ናትናኤል መኮንን ያው ገንዘቡን ኢትዮጵያ ውስጥ ኢንቨስት ማድረግ አለበት ብዬ አምናለሁ። ዝም ብሎ ትናንትና ለማኝ የነበረ ሰው በአንድ ጊዜ ሰውን ስለሚሳደብ ብቻ ሰውን ስለሚሳደብ ትግራዋይን ስለሚሳደብ ኦሮሞን ስለሚሳደብ አማራን ስለሚሳደብ ለዚህ ነው በቃ ቢሊዮነር እንዲሆን የተደረገው። ጉዳይ ገዳይ ሆኖ ጉዳይ ገዳይ ይባላል።
ጉዳይን ጨርስልሃለሁ። ድሮ የምናውቀው ጉዳይ የሚጨርስ ሰው ነው፣ ደላላ ነው የምናውቀው ድሮ። አሁን በአዲስ መልክ ጉዳይ ገዳይ ይባላል። ሌላው ሰው ገዳይ ነው። እነኚህ ጉዳይ ገዳይ ሆኖ እያገለግሉ ነው። በኋላ ወደዛ ሊሄዱ ይችላሉ፣ አይታወቅም። እና ይሄ አርያ ተስፋ ማርያም የሚባለው ቤላ አካባቢ ፈረንሳይ ቤላ የተወለደ ልጅ ነው። ከትግራዊ ቤተሰብ ነው የተወለደ። ብቻ ህዋትን አውቃለሁ ሌባ ነች ምናምን ብሎ ራሱን አድቨርታይዝ አደረገ። ከዛ እንደ ጋዜጠኛ ነገር ተደርጎ ተወሰደ። ነው ብዙ አላውቅም እሱን እውነቱን ለመናገር ጋዜጠኛ ሆኖ ያገለገለ እኔ አላስታውስም። ብቻ ግን የሆነ ጊዜ ዶክተር ነጋሶ እሱን እንደረዳ ወደ ህንድ ሀገር ሁሉ ልጁን እንዲያሳክም ዶክተር ነጋሶ ፕሬዝዳንት በነበረበት ጊዜ ሰው አገናኝቶት ከዛ ዲሲ መጥቶ ከህንድም ወደ ዲሲ መጥቶ ወደ አሜሪካ እዚህ ሀገር እኔ አንዳንድ ኤርትራ ነው ይባላል ስሙ ራሱ $1 ይባላል ይለምናል። እና እዚህ ሰዎች $1 ብሎ ፖፑላርሊ ያውቁታል። ብቻ ምንድን ነው እነኛ አይነት ሰዎችን ሰብሰብ አድርጎ አብይ የብርሃኑ ጁላ አማካሪ ብሎ ሲመድብ ከዛ ያው አርያ አሁንም የመከላከያ አይዲ የመከላከያ ኢንተለጀንስ አይዲን ይዞ መከላከያ መኪናን እያሽከረከረ በተለይ እሱ ደግሞ የሚያነጣጥረው በጦርነቱ ጊዜ የትግራዊ ተወላጆችን ይዘርፍ ነበር። አርያ ይሄ ብዙ ሰዎች አቤቱታ አቅርበዋል። እኔ መንግስት ውስጥ ያለውን መረጃ ነው የምነግራችሁ። ለምንድነው አርያን እንትን አደብ እንዲገዛ ለምን አታደርጉም ተብሎ ዝም ብሎ ትግራዊ ተወላጅ እሱ ትግራይ ሂዶ ያውቃል አላቅም። ግን ደግሞ ከትግራዊ ተወላጆች እንደተወለደ አብይ አገልጋይ እንደሆነ የሆነ ብቻ ግን ከውጭ ሀገር ነበርና አብይ ወደ ስልጣን እንደመጣ ወደ ሀገር እንዲመለስና የአብይ ፕሮፓጋንዲስት ሆኖ እንዲሰራለት አደረገ። አሁን እነኚህ ሶስቱ ሰዎች እንደው አጀንዳ ሆኖ መቅረብ የለባቸውም። ነገር ግን የኢትዮጵያ የሀገሪቷ ኤታማዦር ሹም አማካሪ ሆኖ ስለተመደቡ ፐብሊክ ፊገር ሆኑ ማለት ነው። ሳንወድ ተዋረድን እኮ ተዋረድን። እና አንዳንድ ሰዎች እንደዚህ ለምንድን ነው እነኚህ እንትን የሚሉት ብሎ ይጠይቃሉ። ግን ደግሞ ብርሃኑ ጁላ ራሱ ከነኚህ የተለየ ሰው አይደለም ለኔ። ለምን አንደኛ የምታደርገው አዋጣም ከሆነ ያ አንተ የምትመራው ጦርነት ኢትዮጵያውያን እያለቁ ነው ከሆነ እምቢ ማለት አለብህ፣ ትተህ መሄድ አለብህ። ጦርነትን አውቃለሁ ያልክ ግን ዋናው ታዛዥ ሆነ ሰውን መጨፍጨፍ አትችልም። ኢትዮጵያውያንን መጨፍጨፍ አትችልም። እኔ ዛሬ እሱን እነኚህ ሌቦችን አጀንዳ ለማድረግ ሳይሆን ተመሳሳይ ናቸው፣ አንድ ናቸው። እነኚህ አድቫይዘሮቹም እሱም ተመሳሳይ ናቸው። አንድ ቦታ ነው የሚቅሙት፣ አንድ ላይ ነው እንትን የሚሉት። ምንም በሀሳብም አይለያዩ እና አብይም ከነሱ አይለይም። ሲጀመር አይለያዩ፣ ተመሳሳይ በርድስ ኦፍ ዘ ሴም ፌዘር ፍሎክ ቱጌዘር የሚባለው አለ። አንድ ላይ ይመሳሰላሉ፣ ይሰበሰባሉ። በአጠቃላይ ብርሃኑ ጁላ የአብይ ተላላኪ ሆኖ ሲመደብ ግቡም የታወቀ ነገር ነው።
ለዛም የሚሆን ስራዎችን ሰርቶ የተመሰከረለት ጉዳይ ነው እና አማካሪዎቹም ተመሳሳይ ናቸው፣ አንድ ናቸው። መጨረሻ ላይ ቃልን ልናገርና ላቁም እዚህ ላይ ይህ ነገር ተጠያቂነት ያስከትላል። እያወራን ያለነው ጉዳይ ከፍተኛ የአገር ጉዳይ ስለሆነ ነው። ከፍተኛ የአገር ሉዓላዊነት ጉዳይ ስለሆነ ነው። ጦር ሰራዊት የሚዘጋጀው ለውጭ ጠላት ነው፣ ለውጭ አድቨርሰሪ ነው። ጦርነት ዝግጅት የሚባለው ለውጭ ነው እንጂ ቀበሌ ለቀበሌ የሄድክ ዜጎችን መጨፍጨፍ አይደለም። ወታደሮችን በግድ ሰብስበ የማገድክ ለዛ አይደለም። ተጠያቂነት ያስከትላል። አብይ ይጠፋል ኦብቪየስሊ። ለምን? በጦር ሳይንስ ህዝብ ያስፈልጋል፣ ወታደር ያስፈልጋል፣ የጦር ምክንያት ያስፈልጋል። አንድን ጦርነት ሰክሰስፉሊ ለማካሄድ ካርል ቮን ክላውዘዊትስ የሚባል የፕሩሺያ ወታደራዊ ሳይንቲስት፣ ስትራቴጂስት፣ አርኪቴክት እንደምለው አንድን ጦር ለማሸነፍ የሚያስፈልጉ መሰረታዊ 3 ነገሮች አሉ። ዊል የሚባለው የህዝብ ድጋፍ። የህዝብ ድጋፍ ሲባል ህዝቡ ሀብቱን ይሰጣል፣ ህይወቱን ይሰጣል፣ ልጆቹን ለጦር ይገብራል። ጦር ለማካሄድ የህዝብ ድጋፍ ያስፈልጋል። አማራ ህዝብ ላይ ጦርነት ስታወጅ ስትፈልግ ክተት ብለ አማራ ህዝብ ያንን ይደግፋል? አይደግፍም። ኦሮሚያ ላይ ጦርነት ስታካሂድ ኦሮሞ ህዝብ ይደግፋል? አይደግፍም። አሁን ወያኔን አጠፋለሁ ብለ እንኳን ዛሬ ዳግም ወደ ትግራይ ብትሄድ ማን ነው የሚደግፍ? የመጀመሪያ ጦር ስታካሄድ የተወሰኑ ሰዎች ደግፈዋል። ማን ነው የሚደግፍ? መጀመሪያ ተሸነፍክ። 2 ዓመት ጦር አካሄደ፣ ሚሊዮን የሚቆጠር ህዝብ ጨፍጭፈ ገለ፣ ሪዛይን ማድረግ የነበረብህ ፊልድ ማርሻል ተባልክ። ተጠያቂነት ይመጣል። ነገር በየቦታ የኦሮሞ ቄ መቃብር ነው ያደረገው። ከቀበሌ ወደ ቀበሌ ስትሄድ መቃብር ነው የምታገኘው። ኦሮሚያን ደግሞ በግል ትይዛለህ። የኛ ጓሮ ነው እሱን ሚዲያም አይም ምናምን ትላለህ። በአማራ ክልልም ተመሳሳይ አሽከሮችህን አስቀምጠ እና አበባው ታደሰ መዓት አሉ አሽከሮች እና ተጠያቂነት ይመጣል። ለዚህ ህዝባዊ መሰረት የለውም የምታካሄደው ጦርነት። ህዝባዊ መሰረት ህዝባዊ ድጋፍ ከሌለው ትሸነፋለህ። የጊዜ ጉዳይ ነው እንጂ ትሸነፋለህ። ፐርፐዝ የለውም። ጦርነትን ለማካሄድ ስትራቴጂክ በሆነ ምንም ፐርፐዝ የለም። what is the goal of the war in Amhara? ያንተ ኦሮሚያ ጦርነት ግቡ ምንድን ነው? መቼ ነው የምትጨርሰው? ጨርሻለሁ ተሳክቶልኛል የምትለው መቼ ነው? የለም። ለአንድ ግለሰብ ቅዠታም፣ ለአንድ ሰው ብልጽግና ብለህ ሰውን ትጨፈጭፋለህ። ሪዛይን ማድረግ ነው ያለብህ። you are unfit to the position። ይቅር የማይባል ነገር ነው እየተደረገ ያለው። እኔ አንድ ተራ ኦሮሞ ኢትዮጵያዊ ነኝ።
አንተም ከኦሮሞ ቤተሰብ ልትወለድ ትችላለህ። ያ በምንም ተአምር እኔ እናንተን አንድ የሚያደርገን ነገር አይደለም። አንድ የሚያደርገን ፍትህ ስኖር ነው። አንተም የፍትህ ሰው ስትሆን እኔም የፍትህ ሰው ሲሆን እኔ እናንተ ወንድማማቾች ነን እንጂ የአንድ ሰፈር ተወላጆች ብንሆንም ተጠያቂነት ያስከትላል። ይሄ ነው፣ ይህንን ለመናገር ነው። ያስከትላል። ምንም ፐርፐዝ የሌለው ጦርነት ከአቡዳቢ የሚመራ ጦርነትን ያካሄድክ አብይ ለአቡዳቢ፣ አሁን ደግሞ አቡዳቢዎች ቀጥታ አንቴንም ያገኛሉ። ተጠያቂነት ይኖራል። አንተን እንደው እንዳንተ አይነቱ ሙሉ ኦፒዲዮ ሰው ግብፅን ብመጣ ለማገልገል ዝግጁ ናችሁ እናንተ፣ ይታወቃል። አፄ ኃይለ ሥላሴን ያገለገለ፣ ደርግን ያገለገለ፣ ኢህአዴግን ያገለገለ፣ ብልጽግናን ያገለገለ ቀጣዩ ማን ነው የምታገለግለው ነው እንጂ አታገለግልም አይባልም። ቀጥሎ ማንን ታገለግላለህ ነው። ይብቃ። 50 ዓመት ልትሞላ ነው አይደል? በጦር ውስጥ ስትንከባለን አሁን 50 ዓመት ላይ ጨርስና ሪዛይን አድርግ። ከዚህም እስካሁን ላደረግኩት ላጠፋሁት ክፉ ነገር ለመራሁት ደም አፋሳሽ ጦሮች ይቅርታ ጠይቃለሁ፣ ከፈለጋችሁ የፈለጋችሁትን ፍርድ ቤት ውሰዱኝ ብለህ ልቀቅ። የጦር ወንጀል ሰርታል፣ የታወቀ ነው። የጊዜ ጉዳዩ ነው እንጂ ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ የጦር ወንጀሎችን ፈጽማል። በቀጥታ ኮማንድ በማድረግ ከአብይ ጋር ይህንን ፈጽማችኋል፣ ትጠየቃላችሁ። እና ወታደራዊ አቅሙ ቻንስ ኤንድ ፕሮባቢሊቲ የሚባለውም መከላከያ ሰራዊት አፈረስከው፣ በውስጡ የለም። መከላከያ ድሮ የነበረው መከላከያ አይደለም አሁን ያለው። 30 ሺህ የሚሆን ሚሊሻን ሰብሰብ አድርግ እናንተ ከላይ ክፍለ ጦር ብለህ ትሰይማለህ። ይሄ እንደዛ ይሆናል። ይሄ አያስኬድም። ተጠያቂነት ያስከትላል። ይህ ብቻ አይደለም። አንደኛ አሁን ኢትዮጵያ ማፊያ ነው የሚመራ። ኢብራኑ ጁላ የኢኮኖሚ ኤምፓየር አለ፣ የራሱ የቢዝነስ ኤምፓየር አለው። ያንን የሚመራው እሱ ስር ከሱ ጋር ያሉ ተሾሜ ገመቹ አሉ። ከሱ በታች ደግሞ በረከት ባይሳ የሚባል የብርሃኑ ጁላን ቢዝነስ ኤምፓየር የሚመራ ሰው አለ። በረከት ባይሳ የሚባል ዝምድናም አላቸው መሰለኝ በሆነ እንትን እሱ ውስጥ አልገባም፣ ግን ቢዝነስ አላቸው። አሁን ኢትዮጵያ ውስጥ መከላከያ ሰራዊትም እንዳለ ከላይ ያሉ ቢዝነስ ኤምፓየሮችን ሰርቶ ይዘርፋሉ። አብይ ምንድን ነው ያደረገው? ኢትዮጵያ ውስጥ ሁሉንም ዝረፉ አለ። እኔን ግን ወንበር ላይ ጠብቁኝ አለ። የፈለጋችሁትን ግደሉ፣ ዝረፉ፣ ሀብት እንደፈለጋችሁ ከዱባይ እስከ አዲስ አበባ እንደፈለጋችሁ አድርጎ፣ ግን እኔን ስልጣን ላይ ብቻ ጠብቁ። አሁን ያለው ቫምፓየር ስርዓት ነው። ኪንግደምስ አሉ፣ የተለያዩ የመከላከያ ኪንግደሞች አሉ። ብርሃኑ የሁሉም ኪንግደሞች ኪንግደም ነው። የእሱን አትነካም። እሱ ኤሪያ አለ፣ እሱ ኮንትሮባንድ ኤሪያዎች አሉ።
እሱ ግዢ ጠመንጃ ሁሉ ግዢ ላይ ሬሽን፣ የተለያዩ ነገሮች ግዢ ላይ የሚሰሩ የብርሃኑ ጁላ ነበረከት ባይሳ አሉ። ይሄንን ደግሞ አብይ ብሌስ አድርጎ የፈለጋችሁትን አድርጉ ብቻ እኔን ስልጣን ላይ ጠብቁ ብለው ይሄንን ነው እንግዲህ እየመሩ ያሉት። እና አሁን ኢትዮጵያ ውስጥ ያለው ዎር ኢኮኖሚ ይባላል። የጦር ምጣኔ ሀብት ነው ያለ። የኢትዮጵያ ሀብት ወደ ጦር፣ የቀረችውን ሀብት ደግሞ በኮንትሮባንድ በተለያየ ነገር ጀነራሎቹ ይይዛሉ። በዚህ ደረጃ ነው እንግዲህ ኢትዮጵያን እየዘረፉ ያሉት። ደንበኛ ተላላኪ ሆኖ ስራ እየሰራ ነው ብርሃኑ። አንድም ግራንድ ስትራቴጂ የሚባል አንድም የሀገር ጥቅም ብሔራዊ ጥቅም የሚባል ነገር ሳያውቁ አገር ላይ ይጫወታሉ እና ታሪካቸው ነው ደግሞ ይሄ። ስለዚህ መጨረሻ ላይ የኢትዮጵያ ሕዝብ ይህንን አውቀው ከዳር እስከ ዳር ከጫፍ እስከ ጫፍ አንድ በመሆን የነገይቷን ኢትዮጵያ ላይ መመካከር መጀመር አለበት። ነገ ለሕግ የሚቀርቡ ሰዎች አሉ፣ ይቀርባሉ። ግን ኢትዮጵያ ትቀጥላለች። ዜጎቿ ሰላም ያገኛሉ። ትግራይም ሰላም ታገኛለች፣ አማራም ሰላም ታገኛለች፣ ኦሮሚያም ሰላም ታገኛለች። ሁሉም ሶማሌም፣ ቤንሻንጉል ጉሙዝም፣ ጋምቤላም እየተዘረፉ ነው። በነገራችን ላይ ስማቸውን አናነሳም እንጂ ጋምቤላ፣ ቤንሻንጉል ጉሙዝ እየተዘረፉ ነው፣ እየተገደሉ። ድምፅ የላቸውም። ያው ድምፅ ያለው ጥቂት ክልል ነው። እኛም ባያዝድንን በትክክል ሁሉም ኢትዮጵያውያን ድምፅ አንሆንም። ከዚህ እኛም መማር አለብን። ለሁሉም ኢትዮጵያውያን ድምፅ መሆን ያስፈልጋል። ይህ አውሬ መንግስት፣ ይህ ጨካኝ መንግስትና ስርዓት ቶሎ እንዲገረሰስ ሁሉም የሚናውን እንዲወጣ ታችኛው እርከን ላይ ያለው የመከላከያ ሰራዊት እውነቱን ማወቅ አለበት። ታችኛው እርከን ላይ ያለው ታክቲካል ሌቭል ያለው የመከላከያ ሰራዊት አባላት በረሃብ እየተቀጣ ደሞዝ እንኳን ማገኝ፣ ይህንን አውቆ ከህዝብ ጋር መቆም አለበት። ይህ ሌቦች ከላይ ያሉ ጊዜው ሲደርስ ለህግ ይቀርባሉ። በተለይ ታችኛው ላይ ሚድል ሌቭል ኦፕሬሽናል እና ከታች ያሉ ሰራዊቱ አባላት በረሃብ በጠኔ ሲጎዱ እንኳን ሐኪም አያገኙም። ከህዝብ ጋር ጭቆና ስር ናቸው እነሱ። ስለዚህ ጊዜው አሁን ነው ከህዝብ ጋር መቆም። እነኚህ ጨካኝ የሆኑ ከላይ ያሉ 4-3 ስርዓትን ያገለገሉ ነገም የቀጣዩን ስርዓትም ለማገልገል ለህግ ካልቀረቡ ያው ለማገልገል ዝግጁ ናቸው። ይሄ ስለሆነ ታችኛው እርከን ላይ ያሉ የጸጥታ መዋቅር የሀገራችን ህዝቦች ኢንክሉዲንግ የሰራዊቱ ታችኛው ላይ ያለው ሰራዊቱ ይህንን አውቆ በጊዜ ከህዝብ ጋር ተቀላቅሎ ትግሉን ወደ ፍጻሜ እንዲያደርሱ በዚሁ ጥሬን አቀርባለሁ። እስከ መጨረሻ ድረስ ስለተከታተላችሁ በጣም አመሰግናለሁ።